እሺ ወልዲያም አለ ደሴ ድረስ ከሚደክሙ በጣም ጥሩ እኮ መጀመሪያ የአባቷ ልጅ ወልዲያ የለም እያለ ነው ኤፍሬም። መጀመሪያ የአባቷ ልጅ አዲስ አበባ ትሞክርና አይቻልም ግዴታ እናት ወይ አባት ነው ከተባለ እናትየው እዛ ወልዲያም ካለ ወልዲያ ከሌለ ደግሞ ደሴ ኢሚግሬሽን ስላለ እዛ ሄደው ማዘር ማውጣት ይችላሉ በመታወቂያ። እናት ልጃቸውን አግኝተው ያረቢ እኔ እንጃ ምን እንደማደርግ አላውቅም። ልደውላት እንዴ ለናኒ ትነግሪያት ያለውን ነገር? አዎ ናኒ ማለት ቴሌግራም ላይ ከፋጡማ ጋር የምታወራው የአባቷ ልጅ ልደውላት? እሺ አዎ ደውላት። ደስ እኮ በቃ ማዘር ደስ ይሄዳሉ። አቡ ላውራ። እሺ ቡርቴ አንዴ ናኒ ላውራትና ከዛ እናትዬው ላውራ። በየትኛው አካውንት ነው? አካውንት ላኪ ዋትሳፕ ላይ የሚገቡበትን። እሺ አካውንት ልላክልሽ። ታዲያ መጀመሪያ እኮ መላክ ነበረብሽ ውዴ። ልከሽ ቢሆን ኖሮ እሳቸው ገብተው ነበር። ወጥቼ ልላክ እዚሁ ላይ ላኪልኝ። እዚሁ እንዳለሽም እኮ መላክ ትችያለሽ ካወቅሽበት። እንደዚህ ብቻ አድርገሽ ወጥተሽ ወደ ዋትሳፕ፣ ካላወቅሽበት ግን ወጥተሽ ድጋሚ ትገቢያለሽ። ዋትሳፕ ላይ እናትየው የሚገቡበት አካውንት ቲክቶክ አካውንት ፕሮፋይል እና በሞዴታች እንትን ማለት ነው። ሰሚራ ከተገኘች አዶ እንደማድረግ እውነት እሳላለሁ። ስለት ምንድነው ነዝር ገባለሁ። ሰሚራን ከእናትየው ጋር ሲገናኙ ባይኔ ካየው 50 ምስኪኖችን ምሳ እበላለሁ። ሰሚራ ከእናትየው ጋር ስትገናኝ ባይኔ ካየው ከተገናኙ 50 ምስኪኖችን ምሳ እበላለሁ። በሙሉ ስሟ ብቻ እንደሚወጣ እሺ፣ በሙሉ ስሟ የሚወጣ ከሆነ እሰየው፣ ጥሩ እንሄዳለን። በሙሉ ስሟ መታወቂያም አለ። ግን መታወቂያ አያስፈልግም ካልሽ ለማንኛውም ብለን መታወቂያውን ይዘን ሄደን ኢሚግሬሽን በሙሉ ስሟ ብቻም ካወጡልን እኔም እበላለው፣ እኔም አበላለው። 21ም ታበላለች። ስንት ምስኪን ታበያለሽ ውዴ? 21 ጻፊልኝ ስንት እንደምት እኔ 50 ምስኪን ላበላ ቃል ገብቻለሁኝ። ሰሚራ አለሙ ፈንቴ ከእናቷ ጋር ከተገናኘች ኧረ ስለ ሳውዲ ነው እያወራን ያለ ነው ማለት 50 ብላለች 21። ስለዚህ 100 ምስኪን እናበላለን እዚህ ቤት እኔና 21። በዚህ አጋጣሚ እዚህ ቤት አብልቶ ለማያውቅ እናት ነው እሺ እድሉ የምንሰጠው 21። ሁሌም አንድ ነገር ስናደርግ በአንድ ድንጋይ ሁለት ወፍ። እዚህ ቤት እድል ያላገኘች እናት ኢትዮጵያ ውስጥ አገልግል የሚሸጡ ምግብ የሚያበሉ አሉ አይደለ? እዛ እድል እንሰጣለን። አንዲት እናት አለች በቀደም ፍቅር ባልትና ስታበላ የገባች ስሟን ረሳሁት። ቁጥሯን ወስጃለሁ። አይ ቲንክ ኢሚግሬሽን የልደት ካርድ ይጠይቃል እና የት ነው በመታወቂያ ብቻ ፓስፖርት ቁጥር የሚወጣው? የልደት ካርድ ችግር የለም። እናትየው ከቀበሌ የልደት ካርድ ማውጣት ይችላል። ኧረ ሀቡዬ እንደዚህ ምንም አያስፈልግም። አሁን ምንም አያስፈልግም። እንደዚህ አይነት ናኒ አቡ እንዴት ነሽ? አለሁልሽ ማሬ። ሰላም ነው ውዴ? እግዚአብሔር ይመስገን። ደህና ነሽ? ናኒ ፓስፖርት ኤምባሲ ሳውዲ ኤምባሲ ፓስፖርት ይፈልጋል። የሰሚራን ፓስፖርት ቁጥር እና ኢሚግሬሽን ሄደሽ የእህትሽን ፓስፖርት ቁጥር ማውጣት ትችያለሽ። በመታወቂያ ማዘር መታወቂያ ልከውልሽ እዚህ ኢትዮጵያ ውስጥ ያለ ሳውዲ ኤምባሲ ሄጄ ማውጣት ትችላለሁ? አይደለም ኢሚግሬሽን፣ ኢትዮጵያ ኢሚግሬሽን ኦኬ ይቻላል። የሚቻል ከሆነ የሚያስገቡኝ ከሆነ በደንብ ትችላለሁ። እኛ አይደለንም ሄደሽ እንድጠይቂ ነው። ያስገቡሻል። ግን ለእህት ይቻላል ግዴታ እናት ወይ አባት መሆን አለበት ወይስ ለእህት ይቻላል የሚለውን እርግጠኛ ስላልሆነን አንቺ ሄደሽ ትሞክሪያለሽ ብለው ከሰጦች ችግሯን አስቸው ሳውዲ ውስጥ ያለችበትን ሁኔታ እና
በኤምባሲ ለመጠየቅ ኤምባሲ ፓስፖርት ቁጥሯን እንደጠየቀ ነግሪያቸው። ምናልባት ቁጥሯን ጽፈው ሊሰጡሽ ወይ ፕሪንት አድርገው ሊሰጡሽ ይችላል። እሺ እሺ፣ ለደስታ እንጂ እሷን ለማምጣት እኛ የማንሆነው ነገር የለም። ትንሽ ኢሞሽናል ሆናለሁ። እሺ ስለሷ ስለሳወራ በጣም ይቅርታ። አይዞሽ የኔ እናት አይዞሽ፣ ፈጣሪ አለ። እሷን ፍለጋ 8 ዓመት ላይ ለፋ ነው ይሳካልኝ ስላልቻለ ነው። በጣም ነው የማዝነው በእውነት በጣም የቻልኩትን ሁሉ አደርጋለሁ። እኔና ህዝቡ የቻልነውን ሁሉ አድርገን እንደው እህትሽ በህይወት እናቷን እንድታገኝ የቻልነውን ሁሉ አይዞሽ እባክሽን እርጅ ሁሉ አድርጌልን እባክሽ። ከፈጣሪ ሁሉ ነገር ታገኛለሽ። እሺ የፓስፖርት ቁጥር እኔ ላስወጣላት 350 ሪያል ወላሂ በስም ብቻ። ኦኬ ተስፈኛዋ ስልክ ቁጥርሽን ላኪ፣ አስወጥተሽ እኔ ብሩን ላስገባልሽ። አረ ችግር የለውም እኔም ቢሆን እሰጣለሁ እኮ ካስወጣች በኋላ ነዋ። ካስወጣች በኋላ በዚህ ከተስማማች ስልኳን ትላክልኝ፣ እናውራ። ካልከፈልኳት መታ ለህዝቡ ትናገር። ችግር የለውም። የሰራፋ ቁጥር ትስጠንና በዛ እናስገባላታለን የምታወጣልን ከሆነ ካስወጣች በኋላ ምንም ችግር የለም። ምንም ችግር የለም። ለገንዘቡ ብቻ ለምንም ብላችሁ ህይወታችንን አገናኙን እባካችሁን። ብሬክስ የምትሉ ጋይስ ኢማራት ነው። እኛ ስለ ሳውዲ ነው እያወራን ያለ ነው። ስለዚህ እሺ ቆይ እስኪ አንዴ የሆነ ሰው እርግጠኛ ሰው እነግራቸዋለሁ። እርግጠኛ ያልኩበትን ነገር ያላውራው። እሺ በቃ ፓስፖርት ኮፒ ይገኛል። እስከ ነገ ኢንሻላ ይመጣልናል። ነገ እንትን እንላለን፣ እንቀጥላለን። አቡዬ እኔም ስሟን ወስድና የሚቻል ከሆነ እዚህ ሀገር ኢሚግሬሽን የሚሰሩ ሰዎች አሉ፣ ለእነሱ ሰጣቸዋለሁ። ትክክለኛ የሚወጣ ከሆነ ግን እኔ እንጃ አላውቅም። ግን እኔም በቃ እንትን እሞክራለሁ የምችለውን ያህል። አቡዬ የምትፈልጊው ነገር አለ? እኔ አሁን ስራ ነኝ። ከስራ ወደ ቤቴ ልሄድ ነው፣ ወይ ቤቴ ሆኜ እመጣለሁ ከፈለግሽ ማለት ነው። ቤት አለው። እሺ እኔ እናት እሺ፣ ሰላም ዋል። እሺ እንትን አቡዬ ልክ ያለው እዚህም ደግሞ እኔ ሜንሽን እያደረኩ